እኔ የሀያት ጥፋት አሁን ካደችሽ እንደ ጓደኝነት ቤት ሲደርስ ካደች ልላት ነበር። እኔ ሀያት ከሀዲ እንድንላት እሺ ብላ ቃል አልገባች። እሺ ብላ ቃል ገብታለች ቢሆን ያንቺ ቮይስ ነው አንቺ ይላክሽልኝ። ሰላት ስገጂ ዱ አድርጊና አላህ ረድቶን ከወጣልን አብረን እንኖርበታለን ብለሻት ቮይስ አድርጊና እሷ ግን እሺ ብላ ቃል አልሰጠችሽም። ሌላን ቆርጣለን እቁብ ይውጣልኝና ነው ያለችሽ። ስለዚህ እቺ ልጅ ከሀዲ እንድንላት ቤት ሲደርሳት ጓደኛዋ ከመጣች እንድንላት አንቺ በራስሽ በመሰለኝ አብረን እንኖርበታለን በመሰለኝ አይደለም ታዩ። እዚህ ጋር እኮ በሪከርድኛ ብዙ ጊዜ ቮይስ ዋትስአፕ እንትን ስለሚላ በቮይስ አናወራም። በሪከርድ በእንትን በኢሞ ነው የምናወራው። ግን ሆነ የዛኔ ስናወራ በኢሞ ብላታለች። በኢሞ ኮል ስታወሩ አብረን እንኖርበታለን ለሚለው እሺ ብላ መልስ ሰጥታሻለች። በኢሞ ቤቱ ብቻ ይድረሰን። እኔም ከቤት ኪራይ ብወጣ አንቺን ከአረባ ሀገር ብትመጪ ተባባልን እንጂ እንደዚህ ቃል ምናምን አልተገባባንም። ሁለታችንም ማለት ነው ቃል አልተገባባንም። በልጆቼ ከደረሰ በምን የቆረጠ ራሴ ወስኜ በሰልዋ በአብድል መጂድ ስትል እኔ እሱም ቦይ ሳልሰማው በሰልዋና በአብድል መጂድ ስትል ሳልሰማው ራሴ ቆረጥኩኝ። ቦይሷን ሳላዳምጠው ራሴን ቆርጬ ከዛ እኔ እኮ በልጆቹ ሰልዋ ነጆ ሰልዋ ብዬ ቆርጬ ነበረ። ከዛ ደግሞ ድጋሚ አብድል መጂድ ሰልዋ አብድል መጂድ ብዬ ቆረጥኩት አልኳት። እሺ ያለችኝ እሺ ያለች በልጆቿ እሺ ብሩ የሀያት አይደል? አንቺ ብር የለኝም ብለሻል በዛን ሰዓት። ብሩ የሀያት ስሙ የልጆቿ ቁጥሩ ብቻ ስልክ ቁጥሩ ልጆቿ ብር ደግሞ እኔ አበድሪኝ እሷ ጋር ስላለኝ አበድሪኝ ለማለት ብር አለሽ ወይ ብዬ ጠየኳት። እዚህ ጋር ብር አለሽ ወይ ብዬ ጠየኳት። 2000 ብር ነጃት ሀቢብቲ ለማለት በማለት ይሄንን ካልተናገርሽው እዚህ ስር ያለውን ተናግረሽ ካላወጣሽው ታው ሊያውቅ አይችልም። አበድሪኝ ለማለት አስቤ ነበረ በማሰብ በማለት የለም ካለች ልበደር ነበር። ከዛ አለኝ አለች ስላላት አስገባች። ባይኖራት ሌላ ታሪክ ነበር። ባይኖራት ኖሮ አንቺ ከሌላ ሰው ተበድረሽ ታስገቢ ነበር። ስላላት አስገባች። እኔ ብር የለኝም አንቺ አለሽ አልሻት ቁረጪልኝ ስትልሽ ሐሳቡን ይዛ መጣች። አንቺ ጋር ቁረጪልኝ አለችሽ። አካውንት ነምበር ተቀብለሽ ሰጥተሻል። ራሷ ብሯን አስገባች። ደረሰኝ ላከች። ልጆቿን ስም ላከች። ቆረጥሽላት። አሁን ዛሬ ላይ ሲደርሳት ብዬ አስቤ ነበር በነበርኩ አስቤ ነበር አይደለም ሀቡ እዚህ ጋር የለም። መጀመሪያም የእንትን ያልነው ይቆረጥ አሰበና ማይ ግን ይሄ ብር የተባለ ነገር ቤት የተባለ ነገር አፈሪ ብላማ የትሙት ሀብት ሰውን ያባላል። አይደለም ጓደኛና ጓደኛ ቤተሰብና ቤተሰብም ይባላል። ለገንዘብ ለቤት ለሀብት ለንብረት ያሳዝናል በጣም። ቃል አልተገባባንም። እኔ የነጃት ነገር ምንም አልገባኝም። ቃል ተገባብታችኋል አልተገባባንም። እኔ ግን ዱአ አድርጊና ዱአ አድርጊ ከደረሰን አብረን እንኖርበታለን ብያታለሁ። እሺ አብረን እንኖርበታለን ስትያት ምን አለች? እሺ አለች? ቃል ገባች? አላለችም። ሌላ እንቁረጥ አለች። ሌላ በእኔና ባንቺ ስም ደግሞ እንቁረጥ እቁብ ሲወጣልኝ፣ አሁን እጄ ላይ ብር የለም እቁብ ሲወጣልኝ እንቆርጣለን ብላ እቁቡን እየጠበቀች እቁቡ ሳይወጣላት ይቀር እኔ ደግሞ ተዋንኳትና እጣ መውጫው ደረሰ። በቃ በሚቀጥለው እንሞክራለን አልኳት። ከዛ ምን አለች መሰለሽ ሀቡ፣ በዚህ አሁን ተስማምን ከጨረስን በኋላ ከትላንት ወደ ቤቱን ልቀቂልኝ ብር ልስጥሽ አለች። ቤቱን ልቀቅ የምትፈልጊው ብር ልስጥሽ። እኔ እኔ ጓደኝነት ነው እንጂ ቤቱ ከቻል ይሸጣል። ምን ነው ጨለመ? የስልኬ ብርሃን ነው ጨለመብኝ እኮ አንቺ ስላስጨን አንቺ ነጃት ቢፌር አንቺ መጠየቅ ይገባኛል ብለሽ ታስቢያለሽ? ላይ እኔ በአንቺ ቦታ ብሆን ኢትዮጵያ የምትኖር ጓደኛዬ ራሷ ገንዘቡን አስገብታ ደርሰኝ ልካልኝ በራሷ በልጆቿ ስም ቆርጬላት እኔ ውጭ ሀገር ስለምኖር የኔን ስልክ ስለተጠቀመች ብቻ እኔ ስልኬን ተጠቅሜ ሄጄ ከስተመር ሰርቪስ ስላዘዝኩላት ብቻ ዛሬ ሲደርሳት አብረን እንኖርበታለን ወይንም ሽጠን እንካፈላለን የማለት መብት አለኝ ወይ አለሽ ተብዬ እኔ እንደ ሀቢባ ብጠየቅ የለኝም መብት። አውቃለሁ ብዙ ሰው በኢትዮጵያ ሆነ በሳውዲ በሌላ ሀገሮች ቁጥር እንደሚቆርጡ አውቃለሁ። 100% ሪከርድ ሁሌም አዳምጠዋለሁ አውቃለሁ። ይሄ በሰው እንደሚቆርጡ ምን እንደሚሉ ሁሉም ነገር አውቃለሁ። ግን ደግሞ እኔ
በዛ የቆረጥኩላት ይሄው ተበላው ስትል ምን ስትል ቆረጥኩኝ። በቃ ከደረሰ በሁለት ስትለኝ ይሄኛውን ሞክር አልኳት። አልተሳካም ይቀር። አሎ አንዴ ማሪ አሎ ማን ልበል? እሺ ተባብለን ነበር። ወሬ ነው መባባል፣ ምንም አይነት ማስረጃ የለም። ብትባባሉም ደግሞ በህግ ውል እስካልተፈራረማችሁ ድረስ ጓደኝነት ሌላ ነው፣ ይሄ ሌላ ነው። ህግ ፊት እቺ ልጅ ናት ገንዘቧን ያስገባችው፣ ስሙ የልጆቿ ነው፣ ደረሰኙ እሷ ናት ገንዘቡን ያስገባችው። ሰው አንቺ ጀስት ብላኝ ነበረ ነው፣ እሷ አላለችኝም፣ እኔ ነኝ ያልኳት ነው ብያት፣ ግን እሺ አላለችም፣ ግን ሌላ እንቆርጣለን ብላኝ ነበር ነው አይደል? አው ሌላ እንቆርጣለን ተባባልን አይደለም? ይሄኛው ይድረሰንና የዚህ ወጣይ እንትኔን እንሞክር፣ የዚህ ጣይን እንሞክረው፣ ከዛ በኋላ እንሞክር አለ እኮ ሪከርዱ ላይ የዚህ የሚወጣልኝ አይወጣልኝ አላውቅም። ቆርጬ ስለማላቅ የዚህ እድሌ አለ እሱ ሪከርድ ላይ እድሌ ልሞክረውና ከዛ ልክፈታውና ህዝቡ ይስማ። ለምን ውድብድ ያለ ነገር ስለሆነ የምታወሪ ልክፈታው። እንደዛ ተባባላችሁበት። የላከችልኝ 4 ቮይሶች ብቻ ናቸው። እነዚህን 4 ቮይሶች ስሙና እናንተ ፍረዱ። የሚገባ ነገር ካለው እዚህ ጋር የሚዋደድ ሰው እኮ ውስጥ ለውስጥ ይገናኛል። ታውቂያለሽ፣ የሚዋደድ ሰው ውስጥ ለውስጥ ይገናኛል የሚለው ምን ላይ ነው? እንትና እንቁረጥ ድጋሚ እንቁረጥ የሚለው ነጃት ለሀያት ሰግደሽ ዱአ አድርጊና ከደረሰን አብረን እንኖርበታለን ስትላት፣ አይ ሌላ እንቆርጣለን በኔና ባንቺ ስም ነጁ ሀዩ ብለን ሌላ እንቆርጣለን ስትላት፣ አይገርምም? እኔም እያሰብኩ ነበር ስል የሚዋደድ ሰው እኮ አንድ አይነት ነው ሀሳብ ነው የሚያስበው ተባባሉ። እሺ ይሄ ምንድን ነው የሚያሳየው? ማሰባቸውን ለመቁረጥ ነው የሚያሳየው። ይሄ ምን ማስረጃ ነው? ይሄ የሚያሳየው ለማቁረጥ ማሰባቸውና አለመቁረጣቸውን። ሁለተኛውን እሷ ዕቁብ ሳይወጣላት ቀርቶ አልቆረጡም ስለነበር ነው የምታወራው፣ በነበር ነው የምታወራው ነጃት። እኔ ደግሞ እየጠየኳት ያለሁት ይሄንን ትኬት የተቆረጠበት ብር የማን ነው? የዚህኛው እድል ልሞክረው ብያታለሁ። የዚህኛው እድል ልሞክረውና መጨረሻ ላይ ሌላ እንቆርጣለን አልኳት። ከታች አለ በሪከርዱ ላይ ማለት ነው። ይሄኛው እኔ ቆርጬ ስለማለት ብሩ የሷ ሆኖ፣ እሺ ነጃት ብሩ የሷ ሆኖ ስሙ የልጆቿ ሆኖ ይሄኛው እድል ልሞክረው ማለት ራስ ወዳድነት አይሆንም? ማለት ብሩን እሷ አስገብታ ኢትዮጵያ ውስጥ እኔ እኮ እድሌ ልሞክረው ያልኩ የመጀመሪያው ሪከርድ እኮ እድሌ ልሞክረው ያልኩት በዛኛው ብር ስለምትቀንስ ነው እኔ ይሄኛው ያልኳት እንጂ እኔ የሷ ብር ሳትያት ጠንቋይ ትቀልባለች። ቆይ ሳትያት ለትኬቱ ብሩን ከ18 የዛሬ ዓመት ረመዳን ላይ ካበደርኩሽ 18,000 ብር ላይ ነው የምትቆርጩ። ሳትያት ዛሬ ሲደርስ ነው እያልሻለሽ እጣው ስለወጣ ሳትያት ብር ስለሌላት ስለምንተሳሰብ ብር ስለሌላት ከሌለሽ ንገሪኝ ስላት ብር አለ 2,000 ብር አለች። እሺ አስገቢ በቃ አልኳት። እኔ 2,000 ብር አለሽ ወይ ስትያት እጣ የለም ካለችኝ ሌላ ልበደር ነው። እኔ አላለችሽማ አለ አለችሻ። ካለችሽ ነው አንቺ እኮ በነበር ነው ሁሌ የምታወሪው። እንዲህ ብትለኝ ኖሮ ከዛ ተስማማን። እሷ አለኝ ስትይ ቆረጥኩኝ። እኔ በቃ ማስበው የበዛ ትቆርጣለች እንዴ ዛሬ ሲደርስ ነው ብድር የዛሬ ዓመት ረመዳን ያቀበደርኳት 18,000 ብር ላይ 2,000 ብር ትቁረጥ ባይደርስስ ነው የኔ ነው ቁረጭ ትያት ነበር ከእዳው ላይ ገናኝ ታውቂያለሽ አይደል? በቃ አሰቢና ይቆርጣልሽ እንቆርጣለን ችግር የለውም። ወይንም የነሰሮን አይተን ደግሞ ዳግመኛ እንቆርጣለን ታልሽ እሺ ችግር የለውም ባልሽውን እስማማለሁ። እሺ እና እያሰብኩ ነበር ተማታ ጀምሬ ወላሂ ትኬቱ ከላክልኝ በኋላ ልድገም ልጠይቃት ለሀዩ በሁለታችን ስም ያው አብድልመጂድ ሰልዋ አብድልመጂድ ነው ያልኩት። ሰልዋ አብድልመጂድ ማለት ሰልዋ ሴቷ ልጅ ናት፣ አብድልመጂድ ወንዱ ነው። መንትያዎቹ የሀያት ልጆች ግን እንዴ ልጠይቃት እያልኩኝ ነበረ ሼር ያደረኩልሽ። ከዛ ቆይ ርቦኝ ነበር ምሳሌ ብላና ሪከርድ አደርግልታለሁ እያልኩኝ በቃ እንደግማ ላይ ከደረሰ ደስ ይለኛል። ብቻ እኔ እጣ ቆርጬ አላውቅም፣ ከዚህ በፊትም አላውቅም። እድሌ አለሁ አለም። በቃ እሺ እንቁረጠው፣ እድላችንን እንሞክረው።
በቀጣይም እንሞክራለን በሌላ ሰው ማለት ነው። ኢንሻአላህ ይሄ ሁለቱንም ይወጣልናል። ከዛ ደግሞ ቀጣይ እንቆርጣለን። ሁለቱንም ማለት አንድን የተቆረጠው ገና ሁለተኛ እቁብ ሲወጣላት ሀያት ልትቆርጥ ማለት ነው። ሊቆርጡ በሁለታቸው ስም ሊቆርጡ ሁለተኛ በፍቃድ አላህ ይረዳናል። ወይኔ ቤቱን ቢደርሰን፣ ወይኔ ሀዩ ብቻ የተመኘሁት ቤቱን ቢደርሰን የሚለው ማነው? ነጃት ልክ እንደ ሁለታቸው አድርጋ ነው የምታወራው። ሀያት ግን እዚህ ጋር ምንም አይነት ምላሽ አልሰጠችም። እንቁረጥ ሌላ ሁለተኛ ነው የምትላት። ከቤት ኪራይ ብትወጪ አላሁ አክበር። እኔም አዲስ አበባ ነበረ ምገባው። አላህ ግን እዚህ ጋር ምን ከቤት ኪራይ ብትወጪ አላሁ አክበር። እኔም አዲስ አበባ ገባ ነበር። ነጃት ቡታጀራ ነው የምትኖረው ማለት ዱባይ ናት፣ ግን ባሏ ቡታጀራ ነው። ኦኬ ሀያት አዲስ አበባ ነው የምትኖረው አለም ባንክ። ስለዚህ ከቤት ኪራይ ብትወጪ እኔም አዲስ አበባ ገባ ነበር ማለት ይሄ ቤት ቢደርስሽ እኔም አዲስ አበባ መጣ ነበር ነው አይደል? ወይ አንድ ቤት እንኖርበታለን ልትል ፈልጋም ሊሆን ይችላል። አደሞ ቅድም እንዳለችው ባሏን ይዛ ሴት ቤት ገብታ አብረው ሊኖሩ ማለት ነው። ይህን ብልሽ ሰላም ማሰግድ ከሆነ ሰናሰግድሽ ዱዓ አድርጊ አላህ ለኛ እንዲደርሳ ማለት ነው። ሰልዋና አብዱል መጂድ ነጆና ሀዩ ኢንሻአላህ ውዴ ወዞቹ የለውም። እሺ እነዚህ ነው ከላይ ያገኘኋቸው ሶስቱ ቮይሶች። እነዚህ አራተኛው እሷ ውዴ ቮይሶቹ የሉም የሚለው ነው። ሶስቱ ቮይስ ነው። እነዚህ ሶስቱ ቮይስ ደግሞ የሚያሳዩት ምንድነው? እሷ አንድ የሀያትን ቮይስ የላከችልኝ የለም። እኔ የሀያትን ነበር ላኪ ያልኳት፣ እሷ ግን የራሷን ነው የላከችው። የራሷ ምን ያለቻትን ሰግደሽ ዱዓ አድርጊና ከደረሰን አብረን እንኖርበታለን በሰው ብር በሰው 2000 ብር እና በሰው እንትን ወስና እሷ ቀድማ አብረን እንኖርበታለን። ያቺ ደግሞ 2000 ብሩን አስገብታ ደረሰኝ የላከችው እሷ ናት። የልጆቿን ስም የላከችው እሷ ናት። ቁጥሩ ብቻ ነው የነጃት። ሼም ይዟት ጸጥ ነው ያለችው። እሺም ብላ ቃል አልገባችም። ምንም እሺ ብላለች ወይ አላለችም። ምን አለች? ሌላ እንቁረጥ እንጨምር አለች። እቁብ ሲወጣልኝ እንጨምር ነጁና ሀዩ ብለን። ሀያት ኔትወርክ እምቢ አላት። አለም ባንክ ናት። በቀጥታ እየደወልኩ ነው እያገኘኋትም ያለሁት እንጂ እየጻፈች እያስገባናት እየከሰከሳት ነው። በህጉ የማን ነው ቤቱ ከተባለ ገንዘቡን ያስገባው ሰው የስሙ ባለቤት ነው። እኔ በጣም ለብዙ ሰዎች በእኔ ቁጥር ራሳቸው ብር አስገብተው ደረሰኝ ልከውልኝ እኔ ውጭ ሀገር ስለምኖር ብቻ በእኔ ቁጥርና በራሳቸው ስም ቆርጬላቸዋለሁ። ቢደርሳቸው አንዳቸውንም የመጠየቅ መብት የለኝም። ለምን ያስገቡት ገንዘቡን እነሱ ደረሰኝ ይላኩልኝ። ልክ ሀያት ለነጃት አስገብታ ደረሰኝ እንደላከችው እነሱ አስገብተው ልከውልኝ እነሱ ስምና ደረሰኝ ልከውልኝ እኔ ቁጥሬን ብቻ በቁጥሬ ብቻ ውለታ ስለዋልኩላቸው የኔ ነው ማለት ይቻላል። ልክ እንደ ትናንትና እንደ ወይንሸትና ሚሚ ማለት ነው። በሚሚ ቁጥር የወይንሸት እናት ስም የወይንሸት ደረሰኝ ገንዘቡን ያስገባችው ወይንሸት ስሙ የወይንሸት እናት ቁጥሩ ብቻ የሚሚ ስለሆነ ነው ሚሚ ታካፍለኝ ብላ የነበረው። ግን ወይንሸት ሀቋ ወጣላት የእሷ እንደሆነ። ለምን ብሩ ላቧ የእሷ ብር እንደሆነ። አሁንም ብሩን ያስገባችው ሀያት ናት። ግን ነጃት የዛሬ ዓመት ረመዳን ያበደርኳት 18,000 ብር ስላለ ከዛ ላይ አንስታ ትከፍላለች ብዬ አስቤ ነው። እንደዛ ከሆነ ለምን የልጆቿን ስም ተጠቀምሽ? ለምን በልጆቿ ስም አረግሽው? የኔ ብር ነው ብለሽ ካስብሽ አስቤ በነበር ከሆነ ለምን የራስሽን ስም አላረግሽም? ነጃት አባት ነው። አይ ቤት ያባላል ሰው እኮ። በልጆቼ ስም ቁረጭልኝ ስላት አይ ገንዘቡ የኔ ነው ስሙን ቀይር። ከኔ ገንዘብ ላይ ካበደርኩሽ የዛሬ ዓመት ረመዳን ካበደርኩሽ 18,000 ብር ላይ ነው አንሺ ያልሻት አላልኳትም። እና አስቤ በነበር እኮ ባንክ አያበድርም። ራሷ አመነች። ምን መረጃ? ራሷ ነጃት ላይቭ ሪከርዱ አለ። ራሷ ነጃት እኮ ነው ያለችው። ሀያት መታ ሀቢባ የምትባል ሴትዮ ቤት የቤት እጣ አለ፣ እኔ እድለ ቢስ ነኝ እድል የለኝም፣ እስኪ አንቺ በልጆች ስም ሞክሪልኝ አለቻት። ስትላት እሺ ብላ ነጃት እኔ ቤት ገባችና ቁጥሬን ከከስተመር ሰርቪስ ቁጥር አውጥታ ሄዳ ትኬት መቁረጥ ፈልጋለሁ ብላ የሰክሰስን አካውንት ሲልኩላት አካውንት ተቀብላ ለሀያት አደረሰች። ሀያት ደግሞ ብሯን 2,000 ብሯን አስገብታ ደረሰኙን ለነጃት እና የመንታ
ሴትና ወንድ ልጆቿን የሰልዋና አብዱል መጂድን ስም ላከች። ከዛ ስምና ደረሰኝ ከሀያት ተቀብላ ለሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ከስተመር ሰርቪስ አደረሰች። እነሱም ትኬቱን ቆርጦ ሲሰጧት ትኬቱን ለሀያት አደረሰች። ተላላኪ ነበረች፣ ልክ እንደሚሚ እንደ ትናንትና። ግን በጣም ጓደኛሞች ስለሆንን አብረን ልንኖርበት አስቤ ነበር። ማነው ሀሳቢ? ነጃት እና የ8 ዓመት ጓደኛሞች ናቸው። ሀያት ባሏ እርጉዝ እያለች መንታ እርጉዞ እያለች ጥሏት ስለሄደ ልጆች ብቻዋን ስለምታሳድግ ችግረኛ ስለሆነች 18 ሺህ ብር አበደራት ነበረ። ነጃት ዱባይ የምትኖረው ለኢትዮጵያ ለምትኖረው ለሀያት 18 ሺህ ብር አበደራት ነበር። ስለዚህ የዛሬ ዓመት ረመዳን ካበደርኳት 18 ሺህ ብር ላይ አንስታ 2 ሺህ ብር ከታለች ብዬ አስቤ ነበረ። እንደዛ አሰብኩ። ቁረጭልኝ ብላ መታ ከአንቺ ብር ላይ የምታደርገውና እጣው ያንቺ የሚሆነው እንዴት ነው? ሀው ቁረጭልኝ ብላ የመጣችው እሷ። ሀቢባ የምትባል ሴትዮ ቤት እጣ አለ ብላ የመጣችው እሷ። እጣውን ሰምታ ወደ አንቺ የመጣችው እሷ። ኢትዮጵያ ውስጥ ስለምትኖር በኢትዮጵያ ቁጥር ስለማይቻል ቁረጭልኝ ብላ የመጣችው እሷ። የልጆቿን ስም የላከችው እሷ። ደረሰኝ ለአንቺ የላከችው እሷ። ይህ ሁሉ ነገር ሆኖ ሳለ አንቺ የመጠየቅ መብት ያለሽ 18 ሺህ ብርሽን ነው ብድርሽን። የት ሄደች ነጃት? ሴት ጓደኛሞች ጓደኛ ስትሆኑ ትሉና አለቅጥ የሆነ ነገር ሲመጣ እንደዚህ በቃ። አሁን ባለ 3 መኝታ ቤት ኮንዶሚኒየም የ8 ዓመት ጓደኛሞችን ለያየ። ልክ እንደሚሚና እንደ ወይንሸት የሰው ልጅ ማንነቱ የምታውቁት ሲያገኝ ነው። የሆነ ነገር ሲመጣ ነው። የጓደኛ ምንነት የምታውቁት የሆነ ነገር ስታገኙ ነው። በህይወታችሁ ቤት፣ መኪና፣ ሀብት፣ ንብረት ስታገኙ የጓደኛ ምንነት ታውቃላችሁ። እኩል ድሃ ከሆናችሁ ምንም አትጣሉ። መፍ ነው የምትሉት። ልክ አንዱ ቀድሞ የሆነ እድል ካገኘ፣ አንዱ ቀድሞ ዲቪ ከደረሰው፣ አንዱ ቀድሞ የሆነ ነገር ካገኘ በቃ መከራ ነው። ማፎሚያ የባህሬ ነው። 7ኛ ዕጣ ባለ 1 መኝታ ቤት ኮንዶሚኒየም ይደርሳል። ለምንድነው ቪዲዮ ሳታበራ የወረደችው? ቪዲዮ አብሪ እያልኳት ነበረ እኮ። ግን እንዴት ነው የሚቆረጠው? እቤት ያለውን የመጀመሪያ ቪዲዮ ተመልከች ውዴ። 5ኛ ዙር ለመቁረጥ ሀያት እንግዲህ ኔትወርኳን አስተካክላ ትምጣ ነገ። ቤቱ የሀያት ነው፣ ግን እዳዋን ትክፈል። እሱ በሁለቱ መካከል የተፈጠረ ብድር ነው። የዛሬ ዓመት ረመዳን ያበደረቻት 18 ሺህ ብር ነው። ኦፍኮርስ ትከፍላለች። ይሄ በሁለቱ መካከል ስምምነት ነው። ዓመት ሙሉ እንድታቆይ ተስማምተው ነበር ወይ አልተስማሙም ወይ? እነሱ የሚወስኑት ነገር ነው። እኛ አይደለንም የምንወስነው። ተጀመረ 5ኛ ዙር። አዎ ተጀምሯል። የመጀመሪያውን ቪዲዮ ተመልከቱ። ቤት ያለው አሁን እኔ ልታጠብ ነው፣ ገላይ ልለብስ ነው፣ ልውጣ ነው፣ ቀጠሮ አለኝ። 5ኛ ዕጣ ተጀምሯል። የሀቡን የመጀመሪያውን ቪዲዮ ገብታችሁ መረጃ ታምጣ ለሚለው ይሄ የጓደኝነት በጓደኛ መሀል የሚደረግ አጉል ማሽቃበጥ እንጂ በህጉ መሰረት ከሄድን ህጉ ብሩን ያስገባው አካል የስሙ ባለቤት ነው። ግን ጓደኛዬ ስለሆነች አስቤ ነበር ልታካፍለኝ። ይሄ ሌላ ጉዳይ። ጓደኛዬ ስለሆነች ታካፍለኛለች ብዬ አስቤ ነበር። እሱ ያንቺ ሀሳብ ነው። አብረን እንኖርበታለን ብዬ ነበር። እሱ ያንቺ ሀሳብ ነው። አንቺ ራሷ እኮ ሀቁን ተናግራለች እኮ። ቴንኪው ራሷ ናት እኮ ሀቁን የተናገረችው። ተናገረች። በቃ የሀያት ነው ቤቱ። ዝም ብላ ነው ቁጭ ያለች።